ሰላም ጤና ይስጥልኝ ውድ ሰላም ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘን። ይሄ ሰላም ቲቪ ነው። ሰላም ቲቪ ወቅታዊና ትኩስ የሆኑ መረጃ የምታገኙበት የዩቲዩብ ቻናል ነው። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ትኩስና ወቅታዊ መረጃን ሚዛኑ የጠበቀ መረጃ አገኙ እንላለን። እንግዲህ አመሻሹ ላይ የደረሱትን መረጃ ወደ እናንተ እናደርሳለን። የመጀመሪያው መረጃ የምናደርገው እንግዲህ ከፍተኛው ባለስልጣን በመንግስት ላይ መፈንቅለ መንግስት ለማድረግ በመሞከራቸው ከፓርላማ ላይ ያላቸውን ያለመከሰስ መብት ዛሬ የተነሳ ሙሉ መረጃ ከዚህ በመቀጠል እናቀርባለን። የሲዳማ ክልል ሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገ ወጥ የጦር መሳሪያ ግዢና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት ክልል ከፍተኛ ባለስልጣን የሆኑት የምክር ቤት አባል ያለመከሰስ መብታቸው ያስነሳው ዛሬ ሐሙስ ሰኔ 5 ቀን 2017 ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣን አንዱ የሆኑት አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የወሰነውን ሀሳብ ያቀረበው የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ የቀረባቸውባቸው አቶ አለማየሁ በሲዳማ ክልል ምስረታ አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። እንግዲህ የሲዳማ ክልል ከፍተኛው ባለስልጣን ናቸው። እንግዲህ በክልሉ ያለውን መንግስት ለመገልበጥ እንዲሁም ከፍተኛ የጦር መሳሪያ በማዘዋወር ነው እንግዲህ የተከሰሱት። ይህንን መረጃ ያገኘ ነው ከቢቢሲ አማርኛው ነው ከ3 ሰዓታት በፊት በለጠፈው። እንግዲህ የሲዳማ ክልል ከፍተኛው ባለስልጣን የሆኑት አቶ አለማየሁ ጢሞቴዎስ ያለመከሰስ መብታቸው እንግዲህ ተነስቷል። እኚህ ያለመከሰስ መብታቸው የተነሳው ከፍተኛ ባለስልጣን በህገወጥ የጦር መሳሪያ ዝውውር እንዲሁም ህገወጥ በሆኑ የሰዎች ዝውውርና አንዳንዶቹ እንደሚሉት ደግሞ አደንዛዥ ዕፅን በማዘዋወር ይከሷቸዋል። እንግዲህ የእሳቸውን የፍርድ ሂደት እየተከታተልን እናቀርባለን። ወደሚቀጥለው መረጃ እናልፋለን። እንድትከታተሉ ጋበዝን። ሻለው ወደሚቀጥለው መረጃ ስናልፍ ወደ ህንድ ይወስድናል። እጅግ አሳዛኝ መረጃ ነው የወጣው። ይህን መረጃ ወደ እናንተ እንደሚከተለው እናቀርባለን። በህንድ አውሮፕላን አደጋ እስካሁን 204 ሰዎች አስክሬን ተገኝቷል። የሀገሪቱ ፖሊስ ነው ያለው። ይህንን በህንድ 242 መንገደኞችን አሳፍሮ ወደ ለንደን ሲበር በተከሰከሰው አውሮፕላን አደጋው እስካሁን 204 ሰዎች አስክሬን መገኘቱ የሀገሪቱ ፖሊስ ገልጿል። የተገኙት ሁሉም አስክሬኖች በአውሮፕላን ውስጥ የነበሩ ተሳፋሪዎች አሊያም አውሮፕላኑ በተከሰከሰበት ስፍራ ምድር ላይ የነበሩ ሰለሞኖች አለመታወቁ ቢቢሲ የሀገሪቱን መንግስት ፖሊስ ጠቅሶ ዘግቧል። ከህንድ አህመድ አውሮፕላን ማረፊያ ወደ ለንደን በመብረር ላይ የነበረው ቦይንግ 787 ድሪም ላይን አውሮፕላን ከመሬት በተነሳ በጥቂት ደቂቃ ውስጥ በመከስከሱ የተጎዱ ሰዎችን ለመርዳት ነፍስ አድን ሰራተኞች በስፍራው ተሰማርተዋል። በዚህም ሕክምናና የሰብአዊ ድጋፍ የማድረግ ስራ እየተከናወነ መሆኑን የሀገሪቱ ሲቪል አቪዬሽን አስታውቋል። የደረሰው አደጋ ከፊ በመሆኑ የተሳፋሪዎችን ህይወት የማግኘት እድል አነስተኛ መሆኑን ገልጿል። ይሁንና እንግዲህ ከደቂቃዎች በፊት ግን በጣም የሚገርም ታምራዊ ዜናዎች እየወጡ ነው። እንግዲህ በዚህ ከህንድ ተነስቶ ወደ ለንደን ወደሚበራው አውሮፕላን ውስጥ 204 ሰዎች ህይወታቸው ቢያልፍም በተአምር ደግሞ የተረፈ አንድ ግለሰብ ተገኝተዋል። በጣም በሚገርም ሁኔታ እንግዲህ በዚህ 204 ሰዎች ህይወት ከቀጠፈው የአውሮፕላን አደጋ የተረፈ አንድ ሰው ተገኝቷል። ይሄ እንግዲህ ተአምር ነው። ተአምራዊው ከህንድ አውሮፕላን አደጋ የተረፈው ግለሰብ ይላል መረጃው። ከህንድ አህመድ አውሮፕላን አደጋ አንድ ሰው በህይወት ተገኝቷል። ፖሊስ በመጀመሪያ ላይ ምንም አልተረፈም ብሎ ነበር። አሁን ይህንን ተአምራዊ መትረፍ አረጋግጧል። ከተረፉት አንዱ እንግሊዛዊ ሲሆን ከመስኮቱ ዘሎ ህይወቱ ማትረፉ ተዘግቧል። የዓይን እማኞች ምስክርነቱን አውሮፕላኑ ከመሬት ከተነሳ ከ30 ሴኮንዶች በኋላ ከባድ ድምፅ ተሰማ፣ ከዚያም ተከሰከሰ፣ ሁሉም ነገር በፍጥነት ሆነ ሲል እንግሊዛዊ ገልጿል። የሟቾች ቁጥር እስካሁን 290 ሰዎች መሞታቸው ተዘግቧል። ከነዚህም ውስጥ 204 አስክሬን ተገኝቷል። አውሮፕላኑ ሲከሰከስ በመሬት ላይ የነበሩ ሰዎች አደጋው እንደደረሰባቸው ተጠቁሟል። አውሮፕላኑ ተሳፋሪዎች 269 ህንዳውያን፣ 53 እንግሊዛውያን፣ 7 ፖርቹጋላውያን፣ 1 ካናዳውያን ያካተቱ ነበር። አውሮፕላኑ የተከሰከሰው በሐኪሞች ማረፊያ ቤት ላይ ሲሆን አንድ ልጅ ከ2 ፎቅ በመዘል እንደተረፈም ተመስክሯል። የአሜሪካ የውጭ ጉዳይ ሚኒስቴር
እንግዲህ ህንድ ሀገር የደረሰው ከሰዓታት በፊት አስከፊ የአውሮፕላን አደጋ በጣም በሚያሳዝን ሁኔታ 5 ቤተሰቦች ህይወታቸውንም ለመለወጥ በጉዞ ላይ የነበሩ ህንዳውያን ህይወታቸውን አጥተዋል። በህንድ አውሮፕላን አደጋ ህይወታቸውን ያጡት አሳዛኝ አንድ ቤተሰብ ታሪክ ይላል። አጠር ያለ ነው። ዶክተር ካማና ባለቤታቸው ዶክተር ፕሪክ ከ3 ልጆቻቸው ኒኪል ፕሪክ እና ኬጂ እንግዲህ በዚህ አውሮፕላን አደጋ እጅግ በሚያሳዝን ሁኔታ አንድ ቤተሰብ አባላቶች ህይወታቸውን አጥተዋል። በህንድ አውሮፕላን አደጋ ህይወታቸውን ያጡት አሳዛኝ አንድ ቤተሰብ አባላቶች ናቸው። ሁለቱም ባልና ሚስት ሆነው ዶክተር ናቸው። 3 ልጆቻቸውን ይዘው ለተሻለ ህይወት እንግዲህ ከህንድ ተነስተው ወደ ለንደን እየበረሩ ነበረ። ይሁንና አውሮፕላኑ በመከስከሱ ሁሉም የቤተሰብ አባላት ህይወታቸው አልፏል። በሚያሳዝን ሁኔታ እዚህ ምስሉ ላይ እንደሚታየው ባልና ሚስት ከኋላ ልጆቻቸው 2 ወንድ 1 ሴት ሆነው የተነሱትን ፎቶ እንግዲህ ቀድሞ ለቀዩን ከጎግል ላይ ተገኝቶ እንደሆነ አይታወቅም። ፎቶቸው አብሮ እንግዲህ ተለጥፎ ይታያል። እነዚህ ቤተሰቦች በሚያሳዝን ሁኔታ በዚህ የአውሮፕላን አደጋ ህይወታቸውን አልፈዋል። እንግዲህ ለሁሉም መጽናናት ይስጥልን። ወደሚቀጥለው መረጃ ስናልፍ እንግዲህ ታዋቂዋ ቲክቶከር ጃኒ በድሬዳዋ ከተማ መታሰሯ ይታወቃል። እንግዲህ በጣም ጠያፍ ንግግር ተናግራ በፍቅር ከተማ ታስራ በፍቅር ተሸንፋ እንግዲህ በይቅርታ ተፈታለች። ከራሷ አንደበት ያስተላለፈችው መልእክት እንደተከታተሉ ጋበዝንሻለሁ። ሰላም የሀገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው የማመሰግነው። በመቀጠል የድሬዳዋን ህዝብ ማመስገን እፈልጋለሁ። ሁሉም የድሬዳዋ ህዝብ ነበረ ሲያየኝ የነበረው ሺቲ ምግብ ቀን በቀን እየመጡ ተማሪዎች እና በቃ ሁላችሁንም ምንም ቃላት የለኝም። ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች፣ እወዳችኋለሁ። እንግዲህ ቲክቶከር ጃኒ በዚህ መልኩ ተፈታ። በፍቅር ከተማ በሰላም በፍቅር በይቅርታ ጠይቃ ተፈታለች። ያው በምንሰራው ነገር ጥንቃቄ ብናደርግ መልካም ነው። እንግዲህ በፍቅሯ ከተማ ፍቅርን ጎብኝታ መታለች። ወደሚቀጥለው መረጃ እናልፋለን። እንደተከታተሉ ወደሚቀጥለው መረጃ ስናልፍ እንግዲህ ስለ ነብይ እዩ ጩፌ ነው ያገኘነው መረጃ። 1 ሚሊዮን ብር እዩ ጩፌ ልትሸጥ ላለችው ቤተክርስቲያን ለገሰ ይላል። እርዳታ አደረገ ወይንም ድጋፍ ሰጠ ተብሎ የወጣ መረጃ ነው የምናቀርበው። እቺ ቤተክርስቲያን በኮተቤ አካባቢ የምትገኘው በፓስተር ወንድሙ ባለራዕይነት የተተከለችው ለ30 ዓመት ያህል በኮተቤ ቅዱሳን የወንጌል አማኞች ቤተክርስቲያን የሚያመልኩባት በነበረባት የባንክ ዕዳ 10 ሚሊዮን ብር የነበረባትን የባንክ ዕዳ ለመክፈል እንግዲህ በቲክቶከሮች እና በሶሻል ሚዲያ አንበሶች በተደረገ ርብርብ እንግዲህ የተለያዩ ዓለም ያሉ ኢትዮጵያኖች በወንጌልም ከወንጌልም አማኝ ውጭ ድጋፍ ሲያደርጉ ነበረ። እንግዲህ ከዛ ቃል ከተገቡ ብሮች አንዱ ትልቁ ነብይ እዩ ጩፌ 1 ሚሊዮን ብር ቃል ገብቶ ነበረ። ይሁንና ብዙ ጊዜ ቃል ከተገባ በኋላ በቃል ሆኖ አየር ላይ ቀር ነበረ። በተግባር ተገኝቶ እዩ ጩፌ 1 ሚሊዮን ብሩን በቢሮ ለሚመለከታቸው አካላቶች አስረክቧል። እንግዲህ ይሄ ይበል የሚያስብል ነው። በወጣ የተካ ነብይ እንላለን። ወደሚቀጥለው መረጃ እናልፋለን። ሻሎም። ወደሚቀጥለው መረጃ ስናልፍ እንግዲህ በሰሜን ኢትዮጵያ ስላለው ጉዳይ እናወራለን። ሰሞኑን እንግዲህ ጦርነት ይቁም፣ ሰላም ይምጣ፣ አገዛዙ ይውረድ የሚል የሶሻል ሚዲያ ትዕይንተ ህዝብ መደረጉ ይታወቃል። እንግዲህ በዚህ ላይ የተለያዩ ዋና ዘይት ወይንም ሊቀላቀሉ የሚችሉ ፖለቲከኞች ተሳትፎ አድርገው የተለያዩ ሀሳቦች እየተንሸራሸሩ ይገኛሉ። ይሁንና ከዚህ መሀል እንግዲህ በጣም በሚገርም ሁኔታ ኬሪያ ኢብራሂም ዝምታቸውን ሰብረው በተለይ ትግራይና ኤርትራ አካባቢ ስላለው ፖለቲካ የትግራይ ህዝብን የሚያሳስብ ሀሳብ ሰጥተዋል። የእሳቸውን ሀሳብ እንድትከታተሉ እየጋበዝን ወደሚቀጥለው መረጃ እናልፋለን። ትግራይም እኛ ከሌለንበት ትከፋፈል ተባለ፣ እየተከፋፈለ ነው በየዞኑ በየአካባቢው። እህት እኛ ከሌለንበት ትፍረስ ተባለ፣ ፈረሰች። ትግራይም እኛ ከሌለንበት ትከፋፈል ተባለ፣ እየተከፋፈለ ነው በየዞኑ በየአካባቢው። ቦይ ስብሃት እኮ ኢሳያስ ፈረሰች። ትግራይም እኛ ከሌለንበት ትከፋፈል ተባለ፣ እየተከፋፈለ ነው በየዞኑ በየአካባቢው። ቦይ ስብሃት እኮ
ኢሳያስ ብጻይ ሲል ብጻይ ማለት ጓዴ ማለት ነው። እሱ ራሱ እኮ ትርጉም አለው። እኔ ብጻይ ሲል በቃ ደነገጥኩኝ። ያ የምላስ ወለምታ አይደለም፣ ይሄ ምላስ ወለምታ ምልክት ነው እያሳየ ያለው ማለት ነው። ከዛ ጊዜ ጀምሮ እየተጀማመረ ሄደ። አሁን ደግሞ ከፍ አለ ማለት ነው። ሻዕቢያና አሁን እየጀማመሩት ያሉ ነገር እሱን ከተቃወምክ አሁን ደግሞ ባንዳ ነህ። ጠቅላላ ህዝቡ ባንዳ በባንዳ ሆነ። አሁን እየሄድበት ያለው የትግራይ ህዝብ የሚያጠፋ ነው። የመንግስትን ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገህ እንደገና ተመልሰው ወደ ጦርነት። ከጦርነት ምን ይገኛል? ለሰላም ብዬ ነው የመጣሁት። በቃ የትግራይ ህዝብ ይበቃዋል። ስለዚህ በዛ በኩልም አለሁ የሚለው የለም። ስለዚህ ፌዴራል መንግስት አለሁልህ በለው ለትግራይ ህዝብ ለማለት ነው። እንግዲህ እንደሰማችሁትና ኬሪያ ኢብራሂም እንግዲህ በአንድ ሚዲያ ቀርበው የሰጡትን ቃለ መጠይቅ ቀንጨብ አድርገን ያቀረብነው የፌዴራል መንግስት ለትግራይ ህዝብ አለሁልህ በለው ብሏል። እንግዲህ ጊዜና ወቅት የሚያፈታው ጉዳይ የለም። ለትግራይም ለሰሜኑ ኢትዮጵያ ሰላም ይምጣ እያለን እንግዲህ ወደ ማጠቃለያው መረጃ እንሄዳለን። የማጠቃለያ መረጃ የምናደርገው በአትሌት ገለቴ ላይ የደረሰው መቼም ሰሞኑን አየሩን የያዘ ጉዳይ ይሄ ነው። እቺ አትሌት እንግዲህ 11 የሚሆኑ መሬቶችና ከ5 ያላነሱ መኪናዎች በትዳር አጋሯ መዘረፏን ተለያዩ ሚዲያ ወጥታ ከተናገረች በኋላ እኛም ይህንን በተለይ ሀሌታ ሚዲያ ላይ ባሏ ጓደኛው ጋዜጠኛ ቴድሮስን ይዘን ከቀረብን በኋላ በጣም መነጋገር ይሆናል። ያው እንግዲህ ቴድሮስ የራሱን ሀሳብና በጊዜው አውቃለሁ ያለውን ነገር ነው ያንጸባረቀው። ይሁንና የተለያዩ መረጃዎች ደግሞ ከሰዓታት በፊት እየወጡ ናቸው። አትሌት ገለቴ ቡርቃ ይሄ ሁሉ ግፍ ሁሉ መከራ ሲደርስባት በዝምታ ብዙም ሰዎች ኢንቮልቭ ሳያደርጉ ተገላ በቃ የታገተ አይነት ሰው ሆና እየፈረመችም ይሁን ሳታውቀው ይህንን ንብረቷንና ለአመታት ስትደክም በአትሌቲክሱ መንደር አፈር ድሜ በልታ ያመጣችው ንብረት መዘረፉ ብዙ ሰዎች እያሉ ያሉት መንፈሳዊ ስራ ተሰርቶባት አፈዛ ድንግዝ በሚባለው መንፈሳዊ ክፉ አሰራር ተጠቅታ እንዳትናገር ተደርጋ በመጨረሻውን የምትኖርበት ቤት ላይ ብቻ ሲመጡባት ወጥታ መናገሯ መቼም ሰው በጤናው አይደለም። አፈዛ ድንግዝና መንፈሳዊ ጥቃት ደርሶባታል የሚሉ ሰዎች አሉ። የለም እሷ ጠንካራ የጸሎት ሰው ናት። ይህ ነገር አይሆንም። የፍቅር ጉዳይ ነው። አደገኛ ፍቅር ውስጥ ነው ይላሉ። ፍቅርም እኮ ለገደብና ልክ አለው። ይህን ያህል ንብረት ይህን ያህል ጥቃት ሲያስደርስ አይታይም። ፍቅር የራሱን አይፈልግም እያሉ ሰዎች እየተከራከሩ ነው። እንግዲህ ባለቤቷ በፖሊስ ቁጥጥር ስር ሆኗል። አይደለም አልተያዘም፣ ቤተሰቦቹ ፈልገነው አጣ ነው እያሉ ነው። እኛም እንግዲህ አዲስና ወቅታዊ የሆኑ መረጃዎች ካለ እየተከታተለን እናቀርባለን። እስካሁን ከኛ ጋር ስለቆያችሁ እናመሰግናለን። አሁንም ማስታወስ የምንፈልገው ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ቀጥሉ። ሰላምና ፍቅርን ተመኘን። ሻሎም። ሰላም የዩቲዩብ ቻናል። ይህ ቻናል የእርሶ የኛ የኔ ያንተ የሁላችን አማራጭ ማህበራዊ የመረጃ ምንጫችን ነው። ህብረ ብሔራዊነታችን ውበታችን፣ ጌጣችን፣ የማንነት ልዩነታችን ጸጋችን መሆኑን በሰላም የዩቲዩብ ቻናል ይደምቃል። በመሆኑም ይህ ሴታችን አንድነታችንን የሚያጠናክር፣ አብሮነታችንን የሚያበረታታ፣ መተሳሰብን የሚያጎለብት ጠቃሚ የመረጃ ምንጫችን ሆኖ ቀርቦልናል። እነሆ በቅርቡ በስራው ስፍራ፣ በመዝናኛ ቦታው፣ በቤቶ፣ ኧረ በመኪናውም አሊያም ባሉበት የእርሶን ፍቃድ ብቻ በመጠየቅ ብቅ ይልሎታል። በዚህ ተመራጭ ቻናል ሚዛናዊ ዜና፣ ሀገራዊ ታሪክ፣ ባህልና ወግ፣ እምነትና አመለካከቶችን በማቅረብ ተወዳጅና ተመራጭ ለመሆን በቂ ዝግጅቶችን እያጠናቀቅን የድግሳችን የክብር ተካፋይ ልናደርጎ ተፍ እያልን ነው። በዚህ ለእርስዎ በተዘጋጀ የመረጃ ማዕድ በእውቀታቸውና በልምዳቸው አንቱ የተባሉ ምሁራን የፖለቲካ ጥበብት ትንተና የሚሰጡበትና ለሀገራችን ለመጻኢ ዕድል የከበሩ ዕንቁ ሐሳቦችን የሚያቀርቡልን ይሆናል። ኧረ ምን ይሄ ብቻ! በሥራ ፈጣሪነት ከትንሽ ጅማሬ ተነስተው ከስኬት ማማ ላይ የደረሱ ባለሀብቶች ልምዳቸውን የሚያካፍሉን፣ አልፎ ተርፎ ሃይማኖታዊ እሴቶችን የሚያንጸባርቁበት፣ ከጆሮ ያልገቡ ትኩስና ሚዛናዊ ዜናዎች የሚቀርቡበት የእርሱ የመረጃ ምንጭ የሁላችን የመረጃ ምንጭ ነው። ስለ ሰላምና ተስፋ እንናገራለን። አዎ ተቋሞቻችን ሰላም ይሆናሉ። አብሮነታችን ይጠነክራል። መቻቻላችን ይጎለብታል።
ለልጆቻችን የሰላምን ሀገርና ቅርስ እናስረክባለን። ሰላም የዩቲዩብ ቻናል። ሰላም ለእናንተ ይሁን።